ሳምሪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እንኳን ለገና በዓል አደረሰን። ዛሬ የዓመት በዓል ዳቦ ልንጋግር ነው። መጀመሪያ ውሃ 2 ብርጭቆ ነው፣ ግን እንደ ዱቄቱ ነው። ከዛ ትንሽዬ 1 ማንኪያ ስኳር፣ ሁለት ማንኪያ እርሾ፣ ትንሽ እንደዚህ አድርገን ትንሽ እናቆየዋለን። ትንሽ ኩፍ ይበል። አሁን እንደዚህ ትንሽ ኩፍ አለለን። 10 ደቂቃ ቆይቷል። ኩፍ አለ። አሁን እናደርጋለን ቤኪንግ ፓውደር፣ ጨው፣ ይሄ እንደዚህ ደባልቀነዋል። ከዛ ምን እናደርጋለን? ዘይት፣ ኖርማል ዘይት ሁለት ማንኪያ የሚሆን ዘይት እያየን ውሃ እዚህ ጋር ስለማንጨምር እያየን ዱቄቱ አሁን አውክተን እንገናኝ። በደንብ ማሸት አለብን በእጃችን። አሁን ታሽቶ በደንብ ታሽቷል። እዚህ አድርገን ኩፍ ሲል ደግሞ እንገናኝ። ሸፍነን ኩፍ ሲል እንገናኝ። ቤተሰቦች ይሄው ኩፍ ብሎልናል። አሁን ትንሽዬ ዘይት አድርገን ግዴታ አይደለም ወረቀት በሰሃን መሆን ይችላል። ምንም ችግር የለውም። እኔ ወረቀት ስላለኝ በስመ አብ ወመንፈስ ቅዱስ ይሄው እንደዚህ ሆኖልናል። ከዛ ምን እናደርግ? እዚህ ጋር ውሃ፣ ከዛ እዚህ ጋር ትንሽ ማር፣ ትንሽ ምን እናደርጋለን? ውሃ፣ ኖርማል ውሃ ለምን ሰሊጡ እንዲዝልን ነው። ጾም ስለሆነ እንቁላል ስለሌለው ዳቦ ስለማናደርግበት እንጂ እንቁላል ነበር የሚይዘው። ሰሊጡ እንዲዝልን ነው፣ ሌላ ምንም የለውም። ከዛ እዚህ ጋር ትንሽ እዚህ ጋር ዘይት ውስጥ እንትን እንዳይልብን ይሄኛው ማንኛውም በቢላም ያው አምባሻ ማለት ነው። ይኸው
ይሄ ማርና ውሃ የበጠበጥ ነው። ይሄ ውሃ ነው ለጥብቅ አድርጎ እንዲይዘው ብለን ነው ሰሊጡ። ጥቁር አዝሙድን ማድረግ እንችላለን። ሰሊጥ አምሽው ነው። አው ይሄ ደግሞ እንደገና ኩፍ ማለት አለበት። ኦቭን ለኩሻለሁ። ኩፍ ሲል እንገናኝ። ይኸው እንደዚህ ትንሽ ኩፍ ብሎልናል። አሁን ኦቭን አስገብተን እንገናኝ። ተከታታዮች ይኸው እንደዚህ ሆኖ ደረሰልን ዳቦ። በጣም ቆንጆ ነው ሽታው። ይኸው በዚህም በጣም ቆንጆ ነው። ቆርሰን ነው። ይሄ ትኩስ ስለሆነ ነው። በጣም ሶፍት ነው። ሶፍት ዋው! ዋው! እዩት እንዴት እንደሚያምር እዩት። በጣም ሶፍት ነው። በጣም እዩት። ዋው! ነው እውነት በጣም ቆንጆ ነው። ሞክሩት፣ ትወዱታላችሁ። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ አድርጉ። ይህ መልካም በዓል፣ መልካም የገና በዓል ይሁንልን። ለሁላችንም መልካም በዓል። ወዳችኋለሁ። ቻው